ንስሐ እንዳንገባ ከእግዚአብሔር ጋር እንዳንታረቅ የእግዚአብሔር እውነተኛ ወዳጆች እንዳንሆን መሰናክል ይሆነን ምንድነው? ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ ምንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር፣ ለስደት ያቆበቆቡ ስንት ናቸው? በጣም ብዙ ጸጋዎች ሊኖሩን የሚገባኛ ከየትኛውም ጸጋ ውስጥ ሳንኖር ባዷችንን ቀርተን የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው። ቀላል ሰው አረከኝ እንዴ? እኔ እኮ እንደዚህ ማደርግ ነኝ። ነውር ጀብዱ የሆነብን ጉስቁልናው የገባው ምስኪንነቱ የተረዳው ከእግዚአብሔር ጸጋ እንደተለየ የሚያውቅ ሰው ወደ እግዚአብሔር መሄዱ አይቀርም። የንስሐ እንቅፋቶች ስብከቱም መዝሙሩም ቅዳሴውም መስዋዕቱም ገዳሙም የቱም መንፈሳዊ አገልግሎት ዋናው ማዕከል ከእግዚአብሔር ጋር ታርቆ መኖር ነው። የትኛውም የቤተ ክርስቲያን ተልእኮ እግዚአብሔርን ከሕዝቡ ጋር ሕዝቡን ከእግዚአብሔር ጋር ማዋሃድ ነው። የምእመናን በቅድስና ጸንቶ በሰማያዊ መንግሥት መፈጸም ነው። የዚህ ረጅሙ የቅድስና ሕይወት የዚህ ረጅሙ የንጽህና ጉዞ የመጀመሪያው የመነሻው ነጥብ ከእግዚአብሔር ጋር የሚኖረን እውነተኛው የግንኙነት መስመር ንስሐ ነው። መቀደስ የሚፈልጉ እግዚአብሔርን የሚሹ ከእግዚአብሔር ጋር ታርቀው ቢኖሩ ሰዎች የመጀመሪያው የግንኙነት ነጥባችን ንስሐችን ነው። ግን ንስሐ እንዳንገባ እንቅፋት የሆነብን ነገር ምንድነው? ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። ለምንድነው ንስሐ ለመግባት ያልጨከነው? ንስሐ እንዳንገባ ከእግዚአብሔር ጋር እንዳንታረቅ የእግዚአብሔር እውነተኛ ወዳጆች እንዳንሆን መሰናክል ይሆነን ምንድነው? አንደኛ ከወዴት እንደወደቅን ራሳችንን መመርመር ስላልቻልን ነው። ብዙዎቻችን ቁጭ ብለን ራሳችንን መመርመር አልቻልን። ያገኘነውን ውድቀት ያጣነውን ጸጋ መመዘን አልቻልንም። ለዚህ ነው ጠባ ለሆድ መሸለ ከርስ፣ ደግሞም ልጆች ለማሳደግ ደግሞም በዚህ ዓለም ላይ ለመዋተት እየባከንን ዋናውን የሕይወታችንን ጉዳይ ግን ውጭ ብለን መመርመር አቅቶናል። የእግዚአብሔር ቃል ራሳችሁን መርምሩ እያለን ራሳችንን መፈተሻ ጊዜ አጥተናል። በዚህ ምክንያት ያጣነውን ጸጋ መቁጠር ተስኖናል። የደረሰብንን ውድቀት መመዘን አቅቶናል። እንደ ክርስቲያን ደግሞም እንደ ሰው የደረሰብንን ውድቀት ችላ ብለናል። የኃጢአት ውጤቱ ደግሞ ምሬቱ እግዚአብሔርን የማጣት ጸጋ ያመጣው ጉዳቱ እምብዛም ማለት ታይ ብሎናል። በዚህ ምክንያት ውድቀታችንን ቁጭ ብለን መመዘን ስላቃተን አንዱ የንስሐችን እንቅፋት ሆኗል። ኦርቶዶክሳውያን የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደቅ አስብ ንስሐም ግባ ይላል። ያጡትን ስፍራ የሚያውቁ ሰዎች ወዳጡት ስፍራ ለመገስገስ ናፍቆት ይኖራቸዋል። ያጡትን ጸጋ የተረዱ ሰዎች ወዳጡት ጸጋ ለመገስገስ ናፍቆት ያድርባቸዋል። ያጡትን ከደረሰባቸው ጋር የጎደለባቸውን ሊሞላቸው ካለው ጋር መመዘንና ማነጻጸር ካልቻልን ግን ንስሐ ለመግባት አንችልም። ኦርቶዶክሳውያን ከወዴት እንደወደቅን እስኪ እናስብ። የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን መመርመር ግን አቅቶናል። ለዚህ ነው ከወዴት እንደወደቅ አስብ የሚለው። እንለምናለን፣ ልመናችን ግን አልተሰማም ብለን እናጉረመርማለን። እጆቻችንን ወደ እግዚአብሔር እንዘረጋለን፣ የምንቀበለው ግን
ጥቂት ነን። እናንኳኳለን፣ ግን እንዳልተከፈተልን እናውቃለን። ነገራችን መራራ ሆኖብናል። ፍቅር አለን እንዳንል ጸብ ብቻ በመካከላችን ነግሷል። ደስታ ከራቀን ከረምረም ብሏል። እንድንሰማ እንፈልጋለን፣ ግን መሰማት አቅቶናል። ምን ሆነን ነው ብለን ግን መመርመር አቅቶናል። እንኳን እንደ ግለሰብ እንደ ክርስቲያን እንደ አገርም አስፈሪ ሆነናል። ታውቃላችሁ፣ ለእናንተ ምን ይነገራል? ለጋሾች የነበርን እኛ ተመጽዋቾች እንኳን መሆን አቅቶናል። በዓለም ላይ ካሉ ከተተዉ ከመጨረሻዎቹ አገራት ተርታ ተቆጥረናል። የሚታረስ ምድር ሳይጠፋ ግን ጨንቆናል። ምን ሆነን ነው ብለን መመርመር ግን አቅቶናል። ቅዱስ አባታችን ባለፈው እንደተናገሩት ነው፣ በረከታቸው ይደርብንና ሽበታችን አልታፈረም ክህነታችንም አልተከበረም ብለው ነበር። እውነት ነው። ማስታረቅ እንኳን አቅቶን ብዙ ወገኖቻችንን በደም አጥተናል። ሽምግልናችን አልሳካ ብሏል። ተናግረን መደመጥ አቅቶናል። በአንደበታችን ላይ እግዚአብሔር ያለ አይመስልም፣ ማሸነፍ አቅቶናል። ምን ሆነን ነው ታዲያ? ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠሙት? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድን ነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀውም ብዙ ነው። ይሄ ውድቀት አይደለምን? የምንሰማቸው ፍርሃቶች፣ የምናያቸው ስጋቶች እነዚህ ውድቀት አይደሉምን? ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለ ሌሎች ስለ ራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ ካስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየን። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመርን የምንነሳበትን እንጃልን ሆኗል። ከወዴት እንደወደቅክ አስብ፣ ንስሐም ግባ። በሙሉ በመጽሐፍ ቅዱስ ላይ ወደ ንስሐ የገሰገሱ ሰዎችን ብትመለከቱ ውድቀታቸውን የተረዱ እኮ ናቸው። እስኪ እርስ በርሳችሁ ተመልከቱ፣ ራሳችንን ይሁን። በጣም ብዙ ጸጋዎች ሊኖሩን የሚገባኛ ከየትኛውም ጸጋ ውስጥ ሳንኖር ባዷችንን ቀርተናል። ፈዋሾች ልንሆን የምንገባን ምርጥ ታማሚዎች ሆነናል። እስኪ ጥቂት ሐሳቦችን ላንሳላችሁ። ታስታውሱ ይሆን? ቁጭ ብላችሁ ያን ብላቴና ላስታውሳችሁ። የሉቃስ ወንጌል ምዕራፍ 15 ላይ ያለው ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ፣ አሸሼ ገዳሜ አለ። የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ የዚህ ዓለም ጉዳይ ያልቃል። ውበት ነው ያረጃል። ደም ግባት ነው ይጠፋል። ጉልበት ነው ይከዳል። ስልጣን ነው ይሻራል። ኃይል ነው በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካንበት ያልቃል። የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም፣ አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ ብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉርለት ታየዋ። የአባቱ ቤት ጸጋ የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። እንኳን ልጅ ባለሙያ ሰራተኛ እንኳን ጠግቦ በሚኖርበት ቤት እኔ እዚህ ይራቆታለሁ። የረሃቡን ጠኔ አየ፣ መጠማቱን ተመለከተ። እንደው አሳሞች ከሚበሉት አሰር
ሊበላ ይመኝ ነበር ይላል። የአሳሞችን ምግብ እንኳን ማግኘት አልቻለም ነበር። እንደዚህ ከሆነና ወገኖቼ የማስደስተው ስካር እያስደሰተ የሚያረክሰው ዝሙት እያኮራን ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ ነውር ጀብዱ የሆነብን አንዳንዶች አለ። የረሃቡን ጠኔ ከሌሎች ጥጋብ ጋር የአባቱን ቤት ሙላት ከሱ ማጣት ጋር አነጻጸረ። እያችሁ የወደቀበትን ተረዳ፣ ምንም እንደሌለ አየ። ከዚያስ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ወደፊት ልጅ ልባል አይገባኝም። ከባሮች እንዳንዱ ብትቆጥረኝ እባክህ ትልቅ ጸጋ ሰጠኝ እለዋለሁ አለላችሁ። መዘን አያችሁ፣ ውድቀቱን ፈተሽ አያችሁ፣ የደረሰበትን ቆጠር አያችሁ። የተወደዳችሁ ኦርቶዶክሳውያን ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሌሽን ትሰሩ የለ? አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱ ነው እኮ የጎደለን። መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅም በጥም ቢቃጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። የተወደዳችሁ ኦርቶዶክሳውያን ከዚህ ቤት ውጪ የሚያነሳ ሌላ ቤት በዓለማችን ላይ የለም። አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። ከኖህ እጆች በቀር ለዚያች የኖህ እርግብ ማረፊያ እንደሌላት ከጌታችን እጆች በቀር ለክርስቲያን ነፍስ ምን ማረፊያ አላት? አያችሁ፣ ገስግሶ መጣላችሁ። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ። ሌላ ምን አለን ወገኖች? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤቱ ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። አዎ ሌላ ምን ቦታ አለ? የተወደደ ጉዞ አደረጋ መጣ። ወገኖቼ እጅግ የሚደንቀው ግን የልጁ መምጣት ብቻ መሰላችሁ? የአባቱ መውጣት አይደንቅም? ከልጁ መምጣት በላይ የአባቱ ወጥቶ መንደርደር ይበልጣል። እንደ ጠፋ ይቅር እንደ ወጣ ይቅበዝበዝ አላለውም። ለካ በር በሩን ያይ ነበር ወገኖቼ። እስክንመለስ ድረስ የእግዚአብሔር እጆች ተዘርግተዋል። አይኑን እያንከራተተ እኛን ይፈልጋል። ታስታውሳላችሁ? ቅዱስ ጴጥሮስ በዚያች በሐሙስ ምሽት ዶሮ ሳይጮ 3 ጊዜ ትክደኛለህ ባለው ጊዜ እሱም እንዳለው እኔ አላውቀውም ብሎ በካደ ጊዜ የጌታችን አይኖች ቅዱስ ጴጥሮስን ፍለጋ ይንከራተቱ ነበር። እነዛ አይኖች እኮ ናቸው ቅዱስ ጴጥሮስን ልቡን የሰበሩት። ግልምጫ አይደለም፣ የግርምቢጥ አይደለም የተመለከቱ የርህራሄ አይኖች እኛን ይፈልጋሉ። አይኖቹ ሁሉ ጊዜ እኛን ይፈልጋሉ። እናት የልጇን መግባት በሯን ገረበብ አድርጋ ደግሞም ተቆራምዳ ራት ሳትበላ ግንባሯን በሚያንቀላፋው እና በሚያፍገመግመው የእንቅልፍ መዓቷ ድፍት ብድግ እያደረገች ልጇን እንደምትጠብቅ እግዚአብሔር እኛን ይጠብቀናል። እንጃላችሁ እንግዲህ መቼ ይገባሉ? ገቡ፣ ቀሩ፣ ደረሱ፣ በሰይጣን ተበሉ፣ ዳኑ፣ ተረፉ ወይስ ቀሩ እያለ እኮ ነው የሚንከራተተው። ጨከኑ፣ ልባቸው ቆረጠ ወይስ በዓለም ተያዙ እያለ እኮ ነው የሚንከራተተው። አይኖች እንኳን እግዚአብሔር በቅዱሳት መጻሕፍት የተጻፈውን ኃይለ ቃላት አላያችሁ? ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል ቅዱስ ጳውሎስ። እንኳን አምላካችን እግዚአብሔር ቅዱሳን እንኳን በምጥ በጭንቅ ተይዘዋል፣ ያውም በዚህ መጨረሻ ዘመን። ልለው የፈለኩት ምንድነው? ውድቀቱን ተረዳ፣ ወደ አባቱ ቤት ጨከነና መጣ። ምእመናን ቁጭ ብለን ምርመራ ማድረግ አለብን። ራሳችንን መፈተሽ አለብን። የወደቅነውን ውድቀት፣ የደረሰብንን ውርደት ማየት መቻል አለብን። በማንም ሳናሳብብ በራሳችን መፍረድ አለብን። ከዚያ በኋላ ነው አዳምንም ተመልከቱት። ራቁቴን ስለሆንኩ ፈራው ካለ በኋላ እኮ ነው ወደ ንስሐ የቀረበው። ያንንም የቅዱስ ዮሐንስ ራእይ የቤተ ክርስቲያን አለቃ ተመልከቱት። ጎስቋላም፣ ምስኪን፣ ደሃም፣ እውርም
የተራቆትክ መሆንን ስለማታውቅ እኮ ነው የሚለው። ጉስቁልናው የገባው ምስኪንነቱ የተረዳው ከእግዚአብሔር ጸጋ እንደተለየ የሚያውቅ ሰው ወደ እግዚአብሔር መሄዱ አይቀርም። ምን እናርጭ ብለን ራሳችንን እንመርምር። የደረሰብንን ውድቀት እንረዳው። ያጣነውን ጸጋ እንመርምረው። አንደኛ። ሁለተኛ ምንድነው እንቅፋት የሆነን ካላችሁኝ፣ ሁለተኛው ምክንያተኞች መሆናችን። በጣም ምክንያተኞች ነን፣ ሰበበኞች ነን። ለምን ንስሐ አትገቡም? ልጄስ ለምን አትቆርቡም? ንግዴስ ለምን ንስሐ አትገቡም? ትዳሬስ ለምን አትጠጉም? ሞግቴስ የፍርድ ቤት ኬዜስ። እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። የተወደዳችሁ ኦርቶዶክሳውያን ምክንያታችን በዛ። ያንዳንዶቻችንማ ዟሪ ገጻለሁ የእንጀራ ጉዳይ ይዞኝ ነው ባዮች በስተናል እኮ። ያን ሰው ያልሰማችሁትም ንስሐ አባቱ በጣም ይወዱታል። በጣም ደግ ሰው ነው። እባክህ ልጄ ንስሐ ገባ ሲሉት፣ ወይ አባቴ የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ስለሚወዱት ደግሞም ተግባራዊ ደግ ካህን ስለሆኑ ይዘበዝቡታል። አጅሬስ የእንጀራ ጉዳይ ይዞኝ ነው። የረጅም ርቀት ሹፌር ነው አሉ። ከዕለታት አንድ ቀን እንደወጣ ቀረ፣ ሞተ። የእንጀራ ጉዳይ መንገድ አስቀረው። አባም ስቅስቅ ብለው አዘኑ፣ አለቀሱ። ሲወተውቱት እምቢ ብሎ እንዲሁ በመሄዱ አዘኑ። ወዳጆቻቸው የሆኑ ካህናት እረ ስመ ክርስትናውን ንገረን ብለው እስኪጠይቋቸው ድረስ በእንባ ነፈረቁ። እባክህ ንገረን ስሙን አሏቸው። እሳቸው በጣም በሐዘን ተጎድተዋል። የእንጀራ ጉዳይ ያላቸው ነገር አበሳይቷቸው ነዷቸዋል። የእንጀራ ጉዳይ ያላችሁ ፍቱት አሉ። ስሙን እንኳን ሳይቀር እንጀራ የማይሞላ እንጀራ። ኦርቶዶክሳውያን ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኝነት ጽኑ ጸጸት ላይ እንዳንደርስ ያደርጋል። ለራስ ይቅርታ ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው? ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። አንዳንድ ሐሳቦችን ላስታውሳችሁ። የእግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ከምክንያተኝነት በላይ ናቸው። የቱም ምክንያት ከእግዚአብሔር ጋር ከመሆን አያገዳቸው። ምሳሌ ልስጣችሁ። ቅዱስ ዮሴፍን ተመልከቱት። በኃጢአት ለመውደቅ በእግዚአብሔር ላይ ለማኩረፍ ብዙ ምክንያቶች አሉ። ምን ቃል ኪዳን ገብቶለታል። ጨረቃና ፀሐይ ይሰግዱልሃል፣ ከዋክብትም ይገዙልሃል ብላ አሳይተኛል ነበረ። የታለ ይሄ ታዲያ ሊለው እኮ ይችላል። ከምወደው አባቴ ለይተኛል፣ ባዕድ ምድር እንግዳ አገር ወስደኛል፣ ታዲያ አንተ የታለ ሊለው እኮ ይችላል። ኦርቶዶክሳውያን በቂ ምክንያት እኮ ማቅረብ ይችላል። በአባቴ ትዝታ እንኳን እንዳልጽናና አባቴ የገዛልኝን ልብስ ቀደውና አውልቀው ወስደው የፍየል ደም ቀብተው አባቴን ሲያሳዝኑት እግዚአብሔር አለ ሊለው እኮ ይችላል። ለትዝታ እንኳን ልብስ የለምን አተውልኝም ሊለው እኮ ይችላል። ምክንያት እኮ አለው። ግንስ እንደው እየደረደርኩ ከማስመሻችሁ ምክንያት በላይ ምን እንዳለ ታውቃላችሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ። ከእግዚአብሔር ጋር መኖሩ ከምክንያት በላይ፣ ለአገሩ እንግዳ ለሰው ባዳ ነኝ እያለ በኃጢአትና በኃጢአተኞች መካከል መቻፈረ። አላፈረም፣ አልተሸማቀቀም። ያጣውን ነገር እየቆጠረ ከጀመረማ ይጨርሰኝ ከገባውበትማ ያብቃ አላለም። በቃ ከምክንያት በላይ። ቅዱስ ዳዊትን ስላስታውሳችሁ ንጉሡ ሳኦል ያላንዳች ምክንያት አሳዶታል። በረሃ ለበረሃ አንከራቶታል። የተወደዳችሁ ኦርቶዶክሳውያን ምድረ ለበዳ ለምድረ በዳ አባሮታል። እግዚአብሔር ሳኦልን እንደናቀው ያውቃል። እርኩስ መንፈስ እየተጫወተበት እንደሆነ ተረድቷል። ደግሞ ጠላቱ ነው ሊያጠቃው መጥቷል። የተገናኙ መሰላችሁ? ምድረ በዳ ላይ ተገናኙ። የዳዊት ጋሻ ጃግሬዎች ደግሞ መጡላችሁና በለው፣ አጥፋው፣ ግደለው፣ እግዚአብሔር ጥሎልሃል። ምክንያቱም ከእግዚአብሔር ጋር ተጣልቷል። ታዲያ የእግዚአብሔር ፈቃድ ቢሆን እኮ ነው እጅ ላይ የጣለው። በልግደለው አይሉት መሰላችሁ? እውነት ነው። የእግዚአብሔር ፈቃድ አይመስልም እጁ ላይ አምጥቶ ሲጥለው። እንዴት ይደንቃል! ዳዊት በደብተራ ኦሪት እየገባ ጸሎት ማድረስ ባይችልም ለካ ዳዊት ምድረ በዳውን ቅድስተ ቅዱሳን አድርጎ ጸሎት ይጸልይ ነበረ። ኋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ በምድረ በዳ ነፍሴ አንተን ተጠማች ይላል። ሰው እኮ በምድረ በዳ ውሃ ነው እኮ ሊጠማ የሚችለው። ዳዊትስ እግዚአብሔርን ተጠማ። ብዙ የቅዱስ ዳዊት መዝሙራት የተደረሱት በምድረ በዳ ነው። አንብቡት። በኤዶምያስ ምድረ በዳ የዳዊት መዝሙር ይልላችኋል። ምንም ምድረ በዳ ቢሆን ከማ
ከማመስገን እንዴት እናቋርጣለን? ብዙ ድርሰቶች፣ ብዙ ስብከቶች የቅዱስ ዮሐንስ ራእይን ተመልከቱ። በፍጥሞ ደሴት ተግዞ ሳለ እኮ ነው ታላቁን ራእይ እግዚአብሔር የገለጠለት። ለዚህ እኮ ነው ክርስቲያኖች መከራችንን እንደ ሙሉ ደስታ ምን ቆጥረው በመከራችን ውስጥ የእግዚአብሔር ፍጹም ጸጋ እንዳለ እኮ ስለምናምን ነው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ ምንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን። አትጥሉት። እስካልገደላችሁ ድረስ ያጠነክራችኋል፣ ያበረታችኋል። ትንሽ ፈቀቅ ስትሉ ከፍ የሚያደርጋችሁን የእግዚአብሔርን ጸጋ ታዩታላችሁ። ቅዱሳን ሐዋርያትን ተመልከቷቸው። የመጀመሪያው የቅዱስ ሲኖዶስ ጉባኤ ሊቀ መንበር ሰብሳቢ የነበረው ቅዱስ ያዕቆብን ላስታውሳችሁ። ዝሆኔ በሚባል በሽታ ታሞ በቅርጫት ውስጥ ሆኖ ነበርኮ የሚሰብከው። ማን ደህና ነበር መሰላችሁ? ወባ ያንቀጠቀጣቸው ይፈውሱ ነበር። እናስ በድካሜ ውስጥ ኃይሌ ይገለጣል እኮ ነው ያለው። የእግዚአብሔር ኃይል የሚገለጠው በብዙ ፈተናዎቻችን በብዙ መከራዎቻችን መካከል እኮ ነው። ዳዊት የገጠመው ይሄ ነው። ይሄንን ያስተዋለ ቅዱስ ዳዊት ምን አለ? ግደለው ሲሉት እግዚአብሔር በቀባው ላይ ምን አለለም? አላነሳም። በቂ ምክንያት አለው። የጋሻ ጃግሬዎቹ ደግሞ ውስወሳ እኮ ልዩ ነው። ይሄንን ምክንያት አድርጎ ግን ትእዛዝ እግዚአብሔርን አልሻረም።